ገዲ ለቀኝ ለቀኝ እንደ ከድና መጣው መሰረት ሰጥቷል እንደ ምንም ተስረጂ አይ አስረጂኝ እስቲ ምንም ተስረጂ ምን ያደርግልኝ ዝም በይ አንቺ ዝም በይ እሺ እሱም ሲለበ ምንም አስረጂኝ እስቲ ተረዳሽኝ አይደል ቁጭ በይ እሺ ቁጭ በይ ነይ ቁጭ በይ ከላም ታውሽ ወንድማችሁ ለዳ ምን ላድርግ ቁጭ በይ እሺ እሺ ባለቤት ነኝ አሁን ቁጭ አሁን በጣም ትግስቴን እያጣው ነው ታዲያ እሺ ማለት ታመጪ ቁጭ በይ ለማተይ ዝም በያቸው በጀርባ ያረክሽው ነገር አለ የለም አሁን ፍቅራችሁን እናየዋለን ምንድነው ንገሪኝ አሁን ያረክሽው ነገር አለ የለም እኔ ነው የምታምኙ እነሱ ነው አይደለም አሁን ምንድነው ያረክሽው ነገር ሌላ ነገር ማላቀው ነገር አለ የለም ይቅርታ ተቀየርኩ ብለሽ ነው ያለው እንትን ያለው እየታረቅ ነው ንገሪኝ እህቴ ምናምን ነገር ሁለቱም ተማዋቾች ነን በማለት ስሚ ድራማሽን እንዳሰሪብኝ ድራማሽን እንዳሰሪብኝ በደንብ እንተዋወቃለን ድራማ እንዳትሰሪ እሺ እሺ እንዴ አንቺ እሺ ታለሽ እንዴ ዝም አንቺ ራስሽ እንዴ ዛሬ ምን አላክ ነው ግን ገና ነው እንዴ ለገዛ ቤታችን ዝምት ያለሽ እንዴ ሳንቀይ እንመላኩ እንማከር ሰውዬ ያለሽ የምፈልገው ነገር እስካልሰጠሽኝ ድረስ ዋሳጊት ማለት ነው ወይስ አንቺ ምንም ሳረጃ ዋሳጊት እያልሽ እንዴ ንገሪኝ አንቺ ምንም ሳታረጊ እንቅስቃሴ ሳታረጊ እሷ እንዴት ነው ዋሶና እዛ ውስጥ ሆና እስር ቤት ሆና ዋስ የምትፈልገው እኔ አላውቅም ንገሪኝ ምን አርገሽ ባይሆን እንዴ ስደርቅ ስለምትሉ ውሃ እናምጣለን አንቺ እንዴት ነው ጭራሽ እንደዚህ እንዴ ጭራሽ ተቀምጨ ነው አይደለ ጭራሽ ማመስገን እዚህ እንዴ እግሩ ላይ እኮ ተረፍተሻል አመሰግናለሁ ብለሽ እግሩ ላይ እንድትወርቂ እንኳን ፈቃደኛ አሉንም ሰሚኝ በካሊሲ አረጋግጠልከኝ ወቅ እንዴ አረባከኝ ያረቢ እኮ ተነገር ንገርኝሽ የሆነ ነገር በእኛ የሆነ ነገር በይ ቁጭ በይ ያልተጅ ነው ቁጭ በይ ወጣ እንደ ሰው አላህ ስጋው ስጋው እሺ ስጋው እኮ ምን የምታውቂ ነገር አለ ቆይ መልሼ እደውልልሃለሁ ቆይ እሺ እባት አመረርክ የሆነትን ነው እንዴ ያው እንግዲህ ይሄው እንግዲህ ይዤ ልመጥቻለሁ እሺ ማን እሱ ፈርታለች አይገርም ሶፊ ስለግሬ ስር ድፍት ነው ያሉት ምክንያታቸው ላስረዳ አይደለም ድንገት ነው ያገኘው እኔ ተጣጣች አይደለም ድንገት ነው ያገኘው እሷ አንዴ ተጣጣች መጀመሪያ እሱን ብቻ መልሽልኝ እሷን ከካሊ ጋር ስለተከተም በራሴ መንገድ ነው የወጣሁት እንዴት ነው ወጣሽው አንቺ ለምራው ነው ሲጀምረው ትሻፈኝ ለምራው የነበረው ነይ ቁጭ አይ ተዋት እሷን ዝም በይ አንቺ እንዴት ልትወጣ ቻለች እሷን እንደከት መጣች ከሄደ መጣው ጠየቅኳት በአግባቡ እኔ መጀመሪያ ማረሚያ ቤት ሄጄ ስጠይቅ እሷን እንደወጣች እንደተለቀቀች ሰማሁ ቀጥታ እሷ ቤት መጣው እሷን ጠየቅኳት ዝም ብዬ እህትሽ ስላት እህቴ ደግሞ ምን አለች ምን አለችኝ ዋሸችኝ እሺ አልኩኝ ያው ስልኳን መልስላት ስጣት ይዘላት ሂድ እንዳትረሳ ብለ ያልከኝን ስልክ አምጥቼ ልሰጣት ኪሴ ገብቼ ስልክ ሰውጣ ተረጋጋሚ አንድ ስልክ ይደወልላል ነበር ስልኩን ስትያው ተረበተበተችብኝ የሆነ ነገር እንዳለ ጠረጠርኩኝ እንድታምንልኝ የምፈልገውን ጥያቄ ጠየቅኳት ልታምንልኝ አልቻለችም ስልኩን መለስኩኝ ውጪ ወጣው 30 ደቂቃ ጠብቄ ከ30 ደቂቃ በኋላ ስትወጣ ስንከተላት ከሷ ጋር ልክ በቃ እንዴት ብዬ ልንገር በጣም እህትማማቾች መሆናቸውን ያወቅሁት የዛኔ ነው ተቃቀፈው ምናምን ነገር ሁለቱም ተማዋቾች ነን በማለት ነው ድራማሽን እንዳሰሪብኝ ድራማሽን እንዳሰሪብኝ በደንብ እንተዋወቃለን ድራማ እንዳትሰሪ እሺ እሱ ተበድበይ ነበር እንዴ ወጣሽ በእንቃምናክ እንዴ ወጣሽ በራሴ መንገድ ወጣው እንዴት በቃ በራሴ በምን አይነት ወይ ከታሽ አለ በምን አይነት ወይ ልትወጪሻለሽ መበላሽ ነው ተናገረ እያሻው እኔ እንደፈለግሽኝ አይመለከተንም ጉዳያችን ጋር ቁጭ አድርጌ ጉዳያችን ስሚ አዳምጪ በደንብ አዳምጪ አሁን ካንቺ ጋር እኔው በምንም ነገር እንዳልገረም አድርገኛለች ተመልካቾቻችን እንግዲህ ሰሚራ 10 አመት ሙሉ ለፍታ የሰራችበትን ባለቤቷ በልቷት አስፈታችሁ ይሆናለች እንግዲህ እህቷን አግብተው ነበር የጠበቃት ባለቤቷ እንግዲህ እህቷም አብራ ያሳያየጂ አስገብቻቸው ነበር እንዴት ተስፈችሻለሽ እሷ ማለት ቁጭ በይ አሁን ቁጭ በይ ምንም ተስፈች አይ አስረጅኝ እስቲ ምንም ተስፈች ምን ያደርግልኝ ዝም በይ አንቺ ዝም በይ እሺ እሱም ሲለበ ምንም አስረጅኝ እስቲ አስረጅኝ እቺ ልጅ ማለት እህትሽ አንቺ አረብ ሀገር ሙሉ ሰርተሽ ብር ስትልኪ ሰዓት ነግሽ ባለቤትሽን አግብታ ያንቺን ብር እየበዘበዘች የነበረች ነች አይደለም ነው በቃ ይቅርታ አድርጋለሁ አይደለም ነው ግን በቃ እንግዲህ እሁድ ያልቻለ ምኑን ነው ያልቻለው እሁድሽ በቃ የእናት ያደራ ምናምን ትዝ አለኝ እሺ ይሁን እሺ እኔ ነገር ለምን አገቡ ምን አይመለከተኝም ስሚ አዳምጪ አሁን ለመጨረሻ ጊዜ ሰጥሻለሁ
ባለፈው ነካት እንዳትነካት እንተዋወቃለን። ስሚኝ አዳምጪኝ። ባለፈው አርችሻለሁ አይደለ? ባለፈው ሰውራሽ ባለቤትሽ የት ነው ያለው ብዬሻለሁ አይደለ? ሌላ ወይም ወንድሜ የማገኝበት ነገር ስልሽ ምንም የነገርሽኝ ነገር የለም። አብረው እንደተፈቱ አልነገርሽኝም ማለት አሁን ይሁን እንደፈለግሽ መሆን ትችያለሽ። ጠቅልዬ እንዳለ ሰብስቤ ያስገባችኋለሁ። አሁን ወንድሜ ነው ያለው። ወንድሜ ስሚ፣ አንቺ እንዳትፈቺ ጌዲ መቶ ስልክሽ እንዲሰጠ የፈለኩት የሆነ መረጃ ወይ ስትወጪ የሆነ ሰው ምናምን እንዲያገኙ ስለፈለግን ነው እንጂ አንቺ መስተመጨረሻ እስር ቤት ማስገባት አይቀርም። ከዛ በፊት ግን እስር ቤት ገብተሽ አንቺ ገለመሌ እየተባለ በቀጠሮ ምናምን ነገር ወንድሜ ተወግቷል። ደሙ እየፈሰሰ ነው። በምን ሁኔታ እንደሚገኝ አላውቅም። አዳምጪኝ። ሙሉ ለሙሉ ታውቂያለሽ። ድራማሽን እንዳትሰሪ። ሲቀጥል እሺ፣ እኔ እሷ ጠላትሽ የነበረች ከመቼ ተስማምታችሁ ነው? ቆይ አስፈትተሻት ተማማቾች ከመጀመሩ ነው ጠላት የሚሆኑት። በቃ ነገርኩን ያልቻልኩም። በቃ እኔ ይቅርታ ብያቸዋለሁ። ጌዲንም ይቅርታ። ዝም በይ። ይቅርታ ታደርግልኝ ውጣስኝ ነበር። ለምን ይቅርታ ታያቸዋለች? ሲጀመር አንቺ መብትሽ እኮ ነው በገዛ ቤትሽ። ይቅርታ አድርጉልኝ። በቃ ጭራሽ መብትና ግዴታሽን የምትነግሪው እሷ ሆነች አይደል? እኔ ከዚህ በፊት ታግቼ ነበር። ብዙ ነው ሆኜ የነበረው ባንቺ የመጣ ነው አይደል? አንቺ 10 ዓመት ሙሉ አረብ ሀገር የለፋሽበትን ደምሽን ላብሽን ለማስመለስ ነው። ምን አደረገች? ሲጀምር አሁን ምን አለ መሰለሽ ሰሚራ፣ አንቺ እኮ ሲጀምር አንተ ገብተህ እኮ ነው ህይወቷን ያመሰቀለው። ምን አደረግን? እስቲ አምስት ጀምሮ ነገር ሊቆስቁስ ብለህ ገብተህ ነገር ምን ቆሰቆስ ምን ያበላሻው? ምን አደረግኩ? እስቲ ይሄ ስራት ነው ያበላሻው። አንቺ ጥልፈት እንግዲህ ከባለቤቷ ጋር ነው ነበርሽ እኮ ነሽ። በቃ ተንከባከቢ አለችኝ። በቃ እኔ አሁን እሱ ነው የሚመለከተኝ። እንግዲህ ተመልካዮችም እንግዲህ ካሜራ ማስቀምጣ አድርጌ ተመልካዮችም እንግዲህ ያላገሽት ካላችሁ መለስ ብላችሁ ማየት ትችላላችሁ። እንግዲህ ይሄን ታሪክ እንግዲህ ብዙ ጊዜ ብያችኋለሁ። እኔ በጣም ማለት ብዙ ነገር ዋጋ ያስከፈለኝ እስከ መታገት ድረስ ብዙ ነገር እስከመሆን ድረስ አሁን ደግሞ ወንድሜን እስከ ማሳገት የደረሰኝ እንግዲህ ሰሚራ ታሪክ ነው። አረብ ሀገር 10 ዓመት ሙሉ ለፍታ ስትመለስ እንግዲህ ምን ችሎን ሙሉ አድርገን እንግዲህ ስትመለስ ባለቤቷ እህቷን አግብተው ይሄው ወጥተው አይደል? እህቷን አግብተው ወልደው ነው የጠበቃት። ባለ ትዳር ነበር። ያን ሁሉ ነገር ንብረቷ 10 ዓመት ሙሉ የለፋችበት ብር የለ ለእናትየው ይሄን ቤት ገዝቶላት ይሄን ቤት አስመለሽ ላንቺ ያደረኩልሽ አይደል? ብዙ ነገር ለማድረግ እየሞከርን ነበር። በጣም ያደረገላት እሺ ይሁን። እኔ አሁን አይመለከተኝም። እኔ እሺ አሁን በቃ ሰሚራ እኔ እንደፈለግሽ ሞት ይቻላልሽ። እኔ አንቺን የዋህነቴ ወይም ደግሞ የዋህነቴም አይደለም እንግዲህ እኔ ባለሙያ ነኝ። እንግዲህ ስላል እስካለው ድረስ ማድረግ ያለብኝ ነገር አድርገናል አይደል? ጌዲ አሁን እናንተ እንደዚህ ያደረጋችሁን ብለን እኛ እንኳን እናቆም እኮ ስራችንን እኮ ሌላ ሰው መረጥ አናቆም። ሌላ የተቸገረ ሰው ስናገኝ ወደፊት ነው የምንለው። በቃ እነሱ ዋጋ ያስከፈለ ነው። እኔ አሁን ወንድሜት ነው ያለው። ማኛ ምን እናቀርብ? ስሚ አሁን አንቺ ወደም ታውቂያለሽ። እሺ ካሊት ነው ያለው ወይም ደግሞ አንቺ ባለቤት የሷን ባለቤት ነው ያለው። አንቺ አብራሽ መቼም አብራችሁ እንጣሽታ አይደል? አሁን ደግሞ የሷ ስለሆነ የእህቴ ባል የት እንዳለ አናውቅም። ስሚ ሰሚራ አሁንም ደጋሚ ለሁለታችሁም ጠይቃችኋለሁ። ራሴን በጣም ተቋጥሬ ለመውራት እየሞከርኩ ነው ያለሁት። እሺ ባለፈው የት ነው ያለው? ስጃችሁ ነበር። ከዛ ሌላ ሰው ነው የላከው። አትናገሩ። እኔ ምንም ማውቀው ነገር የለም። አትናገሩ። ስጃችሁ ነበር ማለት ሌላ ሰው ላከ። እኔ ምን ላድርግሽ? እኔ የዛኔ አጠገብን ስልክ ያወራሁት አይደል እኮ። ስለዚህ እኮ ልታምነኝ ይገባል። ስለዚህ አልነግርህም ያለው ስለዚህ ሌላ ሰው ነው የመጣው። ስለዚህ አልነግርህም ነው የምትለው። ባቅኖሩ ምን ችግር አለ? አሁን ደግሞ ተወጋ ስላልከኝ በጣም ነው ያዘንኩት። አንጀቴን ነው ይበላኝ አይደለ? አንጀትሽ ነው ይበላሻ። ያው እንግዲህ ፈጣሪ ትደውላለበት ከሌላም ሰው ከሆነ ስለዚህ አሁን አትነግሩኝም ነው ፋይናሊ አይደለ? ምንም የምንነግረው ነገር የለም። ምንም የምናውቀው ነገር የለም። ምንም ታውቁት ነገር የምትነግሩኝ ነገር አሁን ምንድነው? በቃ ምን ነገርናችሁ አይደል እንዴ? እሺ ስለዚህ ሰሚራ አዳምጪኝ። እኔ በጣም ምግብ ከለከልኩሽ መቱሽ በምን እያስፈራራሽ እንደሆነ አላውቅም። በምን እያስፈራራሽ እንደሆነ አላውቅም። ምንም የምትነግሪኝ ፈቃደኛ አይደለሽ። አሁን ለሁለታችሁም ደግሜ እነግራችኋለሁ። ወንድሜ የት ነው ያለው? እኔን እንደፈለጋችሁ አድርጉ። እኔን አገታችሁኝ፣ ከዚህ በፊት ተሰቃይታችሁኛል አይደለ? በአንቺ መጠጥ አግቻለሁ። በእኔ በራሴ በህይወቴ ጉዳይ ችግር የለውም። ወንድሜ ግን ምንም በማያውቀው ለእኔ ብሎ እዚህ ነገር ውስጥ ገብቷል። ስለዛ የት እንዳለና ምን እንዳደረጋችሁ ልትነግሩኝ ግድ ይላል። እየሰማሽ ነው? ምንም ያደረግሽው ነገር የለም። ስሚኝ ደግሜ ጠይቃችኋለሁ። ወንድሜ የት ነው ያለው? ባለቤትሽ የት ነው ያለው? እኔ ነገር ያለው ባቅኖሮ ደስ ይለኛል ብያለሁ አይደል እንዴ? በቃ ከዚህ በፊት ወሰድኩ እዛ ሌላ ሰው መጣ እና ምን ላድርጋችሁ? እሱም ይጨቀጭቃል። እሷ ለምን አልነገርሽኝም? እሷ እንዳለች እንደተፈታሽ ለምን አልነገርሽኝም? እንዴ ምን አገባህ? ሁሉ ነገር ማወቅ አለብህ እንዴ?
አትነግሩኝም? ምንም የምናውቀው ነገር ሲጀመር ሁሉም ነገር ማወቅ አለብን ወይስ ፈጥረን እንድንነግር ነው የምትፈልገው? ሳሚራ አንቺ እንዳትናገሪ፣ በተለይ አንቺ እንዳትናገሪ። ብዙ ነገር የሆንኩት አንቺ መጣ ነውና አሁን አትናገሩ። ዋዳን የገባህበት እሺ ስጠኝ። እንዴ ምንድን ነው የምሰጥህ? ምንድን ነው አትናገሪ። አትናገሪ። ጌዲ ለቀኝ ቶቶ ለቀኝ። እንዴ ከየት ነው ያመጣው መሳሪያ ሰጥቷል እንዴ? አምጣ ሲል አምጣ። ጌዲ አምጣ። ለቀቀው። ጌዲ ለቀቅ። ሶፊ ለቀኝ። ጌዲ ለቀቅ። አምጣው። ጌዲ ለቀኝ። ጌዲ ለቀው። እሺ በለኝ። ቆይ ስማኝ። እኔ ምን ስማኝ። ስማኝ። እሺ ልቀቀው። ቆይ አትናገሪ ማለት ልቀቀው። እሺ አትናገሪ ማለት እሺ ሁለቱንም ነው የምልሽ። ቆይ ልቀቀው። እሺ ሶፊ ጌዲ ስጠኝና አይሆንም። እንካዛን ያዘው። እንካ እንዳትሰጠው እንዴ እኔ እንደፈለክ ከዚህ በኋላ እንዳትሰጠው። እሺ አምጣ ቢልህ ምን ሆናል አንተ? እሺ ዝም በይ አንቺ አትንጫጭ። እኔ ልፈልጋችሁ ዝም በይ። እሺ ዝም በይ። እሺ ይኸውልህ መጀመሪያ ተረጋጋ። ሶፊ ምን ሆነካል? ምን ሆነካል? እሺ ልረጋጋ እየሞከርኩ ነው። እሺ ቁጭ በል። እሺ ቁጭ። እሺ ቁጭ በይ። ኧረ እባክሽ እህቴ እንዴት ብለን ነው ከዚህ ቤት የምንወጣው? በቃ ተረጋጊ። አስደንግጥ እንዴ ምንድን ነው የምረጋጋው? ለኔ እኮ ነው በተጠቂ ሶፊ መጀመሪያ ተረጋጋ። አንተ እሺ ተረጋጋ። እንግዲህ ለመረጋጋ እየሞከርኩ ነው ያለሁት። እዚህ ጋር አላስፈላጊ ድራማ ያላችሁት ስሙ። አዳም ድጋሚ ንግግር ቆይ ስሚ፣ ሁለታችሁም አንድ ላይ አታወሩ። ንግግራችሁን ተስተካክሉ። ደግሜ ያለግራችሁ ስሚ፣ ራሴን ከመቋጠሮ ውጭ እያደረጋችሁ ነው ያላችሁት። በእኔ ጉዳይ ችግር የለውም እቀበለዋለሁ። ድጋሚ አምላክሽን እንቆርጥልሽ። አዳምጪ፣ ቀለል እናድርገው። እኔ አዳምጪ፣ ይሄ ሁሉ ነገር አንቺ አብሱ ሰሚራ፣ አንቺ አብሱ እንዳትወሪ። እዚህ ሁሉ ነገር ውስጥ የገባሁት ባንቺ የመጣ ነው። ጠንስሶ የመጣው ባንቺ የመጣ ነው። ጀርባሽን እንደመስጠሽኝ ደግሞ አንቺ ነሽ። ተረዳሽ? እኔ ይሄ ነገር እሷ ብታደርግኝ ያ ባለቤትሽ ቢያደርግኝ አይገርመኝም። ለማን ብዬ ነው እንደዚህ እየሆንኩ ያለሁት? ለማን ብዬ ነው ንገሪኝ። አይደለም ለማን ብዬ ነው? ምን ፈልጌ ነው? ጉዳይ ምንድን ነው? አውቃለሁ። ምኑን ታውቂው? ጉዳይ ምንድን ነው? ሲጀመር ማን ገባበት አለ መጀመሪያ። ማን ይሄን ሁሉ ነገር እኮ ባትፈለፍሉ እዚህ ውስጥ ባልገባችሁ ነበር። አንቺ አማረ ኑሮ ትኖሪያለሽ። እቺ ልጅ የት ትወድቃለች? ያሰባችሁላት አትመስሉ? አላሰብንላት። እውነትሽን ነው። ለነገሩ በቃ ተዋት። እኛ አሰብንላት፣ እሷ አላሰበችልንም። ይቅርታ በጣም ይቅርታ ትላለች። አሁን አዳምጪኝ። አቶ ያው አዳምጪኝ። እሺ ቀለል እናድርግ። አይ በእኛ ምክንያት ነገር እስከ አሁን ቀለል እናድርግ። ጥያቄ ጠይቃችኋለሁ፣ የምትሰጡኛላችሁ። ተረጋግቼ እንዳወራችሁ የምትፈልጉ ከሆነ አያሻፍሬ የምትሉ ከሆነ በዱላም ቢሆን በዱላ እሄዳለሁ። በሌላ መንገድም ብሄድ ባለብኝ እንዳለሁ እስከ ሌላ ነገር ውስጥ እንገባለን። አንቺ ለምን ዝም አትይም? ቀለል እኮ እናደርገዋለን። በቃ እኮ ተረጋጋ። ሊፈቱ የሚችሉት ባለቤቷም እሷም አብሮ ነው የታሰሩት አይደለ? ህዝናቸው። ስለዛ ባለቤቷ እኔን አግቶኝ የነበረ ነው። ስለዛ ወንድሜን ያገቱት እሱን ተደብቋል። ምንም ባይሆን ነፃ ቢሆን እናገኘው። ስለዛ አንቺ ሰሚራ እኛን ተደብቀሽ ሄደሽ የምታገኝበት መንገድ ከሷ ምናምን ተደብቀሽ ውጪ ነው አይደለ? ምንም አይነት መንገድ የለም። ስለዛ አሁንም ቢሆን እኔ እንደፈለጋችሁ መግማት ይችላል። ከዚህ በኋላ እኔ አይመለከተኝም። ምችለው ሞክሬልሻለሁ። ቤቱን ለማስመለስ ሞክሬያለሁ። አንቺ ብዙ አመት ውጪ ሰርተሽ የለፋሽበትን ንብረትሽ እጅሽ እንዲገባ ታለቅሻለሽ። ምን ደመስልክሽ? ምን ደመስልክሽ? ምንም እኮ አላረግሽም። ማልቀስም ካለብን መልቀስ የነበረብን እኮ እኛ ነን እኮ። አዎ እኮ ወጥብና አንቺ ስነ ስርዓት ያዥ አይደለ? አውሪኝ ተሰምከ ምን ደመስልክሽ? በቃ እኔ ይቅርታ አልኳችሁ እኮ። ምን ሆነ? ይቅርታ ወንድሜን ይመልስልኛል ወይ? ቆይ ሶፊ ተረጋጋ። ይቅርታ ምን ያደርግ? ተረጋጋ። ይቅርታሽ አንቺ ይቅርታ ምን ያደርግልኛል? ወንድሜ ታለ አንቺ አሁን ይቅርታ እስቲ አሁን እሺ ብለን የምንቀበል ይመስላል እንዴ? እንዴት ነው የምታስቢው? የአንቺ ይቅርታ ተቀባይነት የሚያገኘው ወንድማችንን ስናገኝ ነው። እሱም አይምሯችንን አመዛዝነን እንዴ አረዳሽኝ አይደል? ቁጭ በይ። ቁጭ በይ ነይ። ቁጭ በይ። ከላም ታውሽ ወንድማችሁ ሉላዶ ምን ላድርግ? ቁጭ በይ። እሺ እሺ ባለቤት ሲናገር አሁን ቁጭ። አሁን በጣም ትዕግስቴን እያጣሁ ነው። ታዲያ እሺ ቁጭ በይ። ቁጭ በይ። ምን ልታመጭ? እንዴ በተከበረ ይላቀስ ትዕግስትሽ ይለቅና ነው። ምን ልታመጭ? ምን ልታደርጊ ነው? ትዕግስትሽ ትጨርሽ። ቤቱ እሷ ነው። እንዴ ስንጫጫ ሌላ ነገር እኔ እኮ መጥፎ ሰው ነው ያደረገው። ጎረቤት አሁን እሺ ልንገርሽ። ህግ የለም እንዴ? በህግ አምላክ በህግ ማን መጣ? በተከበርኩበት ሰሚራ የና ሁሉ ማቋሪዎች ናቸው። በህግ አምላክ
ሰው ምን ይላል? ስራሽን በደንብ ይወቁት። እንነግራቸዋለን። ይጠይቁን። አክብሮኝ እኮ ነው የሚኖሩት አይደለ? ይጠይቁን። አንቺ ምን አገባሽ? እሺ ችግር የለውም። ይስሙ ማይስሙ ችግር የለውም። እንዴት ተፈታሽ? እንዴት ይቻላል? ነገር ያለው እንዴት ሊፈቱ ይችላሉ? ሁለቱ አሰራናቸው ነበር። እሱም ነገር ይቅርታ አለኝ። እሷም ደግሞ በቃ የእናቴ አደራ ትዝ አለኝ። የእናቴ አደራ ትዝ አለኝ። የእናትሽ አደራ ብላሽ የሞተችው አይንሽን አንቺ እህቴ አይደለሽም? አይንሽን ላፈር እንደዚህ ምናምን ስትያት የነበርሽው አሁን ነው የእናትሽ እንትን ትዝ ያለሽ? ይቅርታ አለችኝ። በቃ ይቅርታ አለችኝ። እሱም ይቅርታ አለኝ፣ እሷም ይቅርታ አለችኝ። እንግዲህ ምን ስለዚህ ከዛም በኋላ አንቺ የእናትሽ አደራ ትዝ አለሽና በባልም በእህትም አይጨከንም ደግሞ እና በእናንተ በባልና በእህት አልተጨከነምና የኔ ወንድም መንከራት አለበት። ወንድም ይገኛል። ባለቤት ሴት ነው ያለው። አዎ እሺ ባለቤት ሴት ነው እኮ ሁለቱም ተሳሙሽ አንድ ወንድ ነው ያገባችሁት። ባለቤት ሴት ነው ያለው። ባላችሁ አታውቁም? አንቺ ማታውቂ ሰሚራ ያለው ባለቤት ሴት ነው ያለው። የት እንዳለ ነገር ያለው ሰሚራ መልሺ። ባለፈው እኮ ነገራችኋለሁ። በቃ ምን ነው የምታውቂ? ምን ነው እንዴ? አንቺ ደግሞ ስለስራት እኔ ጋርሽ ነገር እንዳትረሽ። ቅድም ጀምሮ ይሄን ሲያንገላታኝ አሁን አንተ ማንተ ስጮ እኔ ጋር ያለውን ነገር እንዳትረሽ። ምንድን ነው ያለሽ? ትክክል። ዝም በይ በቃ። እናውራ እንደ ስለ ፋይሉ ትክክል። እናውራ ወይ እሱ ነው ያልመጣልኝ። ማይገርም ፋይሉ እናውራ ወይ እሱ አለመጣልኝ። ይሄ ነገር እኮ ሚዲያ ፊት እኮ አይቀርም ብዬ ነው ጸጥ ያልኩት። እሺ በቃ ስለ ፋይሉ እናውራ። እሺ ታውቁት። ስለዛ ካልዴት ነው ያለው። የት እንዳደነ እኮ ያረክሽ ነገር አለ? ምንም የለም። ዝም በያቸው። ከጀርባ ያረክሽ ነገር አለ? የለም። አሁን ፍቅራችሁን እናየዋለን። ምንድነው ንገሪኝ። አሁን ያረክሽ ነገር አለ? የለም። እኔ ነው የምታምኚው እነሱ ነው አይደለም። አሁን ምንድነው ያረክሽ ንገሪ። ሌላ ነገር ማላውቀው ነገር አለ? የለም። ይቅርታ ተቀየርኩ ብለሽኛል። እንትን ያለው የታረቅ ነው ንገሪ። እህቴ እንዴ እኔን አታምኚኝ? እህቴ አትበይኝ። እንደዚህ ያረክሽ ነው እህቴ የምትለው። ተጀመረ እኔ ማላውቀው ነገር አለ ወይ? ተሻዳምጪኝ። እንዴ እንደሆነ ነው እንዴ የሚፈልጉት? አይደለም ተናገሪ። የማትናገሪ ከሆነ እኔ አላምንሽም። ምንም የለም አልኩሽ አይደል እንዴ? እኔ ሰው መስለሽኝ የተቀየርኩ ስለምን ስለ ፋይሉ ነው እንዴ? አዎ ምንድነው? ዝም ምን አገባሽ ደግሞ አንቺ? ምንድነው ያረክሽ ንገሪ። ምንም አላደረኩም። እኔ ናታምኝ አንዴ እንደማ መጣ ሰሚራ አዳምጪኝ በእናትሽ። አይደለም ደግሞ በጀሬ ሌላ ነገር ምንም ታደርግሽ ነው አይመለከተኝም ከዚህ በኋላ። አይደለም አንቺ ምን አድርጋሽ? እኔ እኮ ጌዲ አይደለም እኔ እሷ ታደርገኝ ምንም። ቆይ ለምን እንደዚህ አናደርግ? ስለ ፋይሉ እሷን ብታውቅ ከእሷ ጋር ጥሩ ነገር አይመጣም። እሷም የግዴታ ፋይሉን ማወቅ አለባት። ስለ ፋይሉ እንንገርሽ። ያ ፋይሉ አንተ ለምን ዝም አትልም? እንንገርሽ ስለ ፋይሉ ምንድነው? አሁን ለሚዲያ ነው ታይመጥነ ምን ያው ሶፊ አይደለም። ቆይ ሶፊ እሺ ልንገርሽ ስለ ፋይሉ ምን እንዳለ ፋይሉ አንተ ለምን ዝም አትልም? ልንገርሽ እስከ ዛሬ ዝም ብለህ ወንድሜ የት እንዳለ ንገሪኝ። ወንድሜ ንገሪኝ። እሱን ከነገርሽኝ እኛ እንነግርሻለን ስለ ፋይሉ። ሚዲያ ፊት ይሁን ምን ፊት ይሁን ያልሽ ንገርሽ። ሚዲያ ፊት ይሁን ምን ፊት ይሁን እሱ ላይ ይናገር ይችላል። እኔ እናገራለሁ እኮ በህግ አምላክ ሰውዬ። ወንድማችንን ብቻ ስጡን፣ እኛ ማናወራ ከእናንተ ጋር ያለን ነገር ያበቃል። እናንተ ጋርም ሆነን ጦስ ነው። ስለዚህ በቃ አሁን አትስሚያቸው እነሱ። ስሚ ድጋሚ ተቀየርኩ ብለሽ እንደዚህ ሌላ ነገር ባገኝብሽ ግን ጉድ ነው። ስሚ ነው መጨረሻ ላይ ምን አደርጋለሁ መሰላችሁ? ሰብስቤ ድጋሚ እንዳትወጡ አድርጌ እናንተንም የተባበሯችሁ እያንዳንዱ የህግ ባለሙያም ካለበት በህግ እንጠይቅ አድርጋለሁ፣ አንቺንም ጨምሮ። ምክንያቱም እሷ ልትወጣበት የምትችልበት ምንም አይነት ነገር የለም። ሄደሽ አንቺ ተባብረሻት ከሆነ እንደዛም ቢሆን ደግሞ በጣም እነሱም ወይ ቀና ሊሆን ይገባል ወይ ሆነ የጣሰ ነገር አለ። ስለዚህ ስለ ሁሉም ነገር በደንብ መለስበታለሁ። አሁን ግን አንድ ነገር ወንድሜት ነው ያለው። ወንድሜት እንዳለ ማታውቂ ከሆነ ባለቤትሽ የት ነው ያለው? እሱን ፈልጓል። አንቺ ሰሚራ አንቺ የምታውቂው ነገር ካለ በእናትሽ እንገላገላቸው። ስለዚህ ሶፊ አንተ አሁን በትዕግስት እያወራቸው ነው። በትዕግስት እያወራቸው ነው። ልነግርህ ነው። አስተናገሪም ወይስ እኔ አሁን ካልተናገርሽ ስለ ወንድማችንም ላታውቅ ትችላለች። እሺ ባለቤታችሁን ብቻ ነገር እየተንዳለ በቃ ማለት ማትናገሪ ከሆነ እኔ ሶፊ ማያስቆመኝ እናገራለሁ። ስለ ፋይልሽ በእናትህ ዝም በል። ስለዚህ ነገር ይሄ አረ በአላህ ስምኝ አዳምጪ። እኔ አሁን ይሄ ነገር ተመልካችም እንግዲህ ያው ልትናደዱብኝ እንደምትችል አውቃለሁ፣ ግን የሥራ ባህሉ ሙያዬም እንደዚህ ነገር እንዲወጣ አያደርግም። በዛ ላይ ሲስተሙም አይፈቅድልኝም።
እንደዚህ ነገር እንጂ እኔ እስከነ ማስረጃው ሁሉ ለቀው ይችላል ነበር። ላይ ግን እየሆነ ያለው ነገር ሚዲያ ላይ መቅረብ የማይችል በጣም የዘገጠ ነገር ከዚህ በፊትም ለሷም እንግዲህ ብዙ ጊዜ ታችቷል። በጣም ስለምንኝ የነበረ ነገር ነው። እሷም በምናወራበት መልኩ እናወራለን። ያው እኔ ሚዲያ ላይ ራስ የሚወጣ ነገር አለ። ስለዛ ግን አሁን እኔ ወንድሜ የመጣብኝ ነገር ምንም ነገር እኔ ሙያዬን ብዙ ነገር ልተው እችላለሁ። ሁሌም ቢሆን ቤተሰብ ይቀርማል። ስለዛ አሁንም በድጋሚ ለመጨረሻ ጊዜ ጠይቅሻለሁ። ለመጨረሻና ለመጨረሻ ጊዜ ባለቤትሽን አገናኝ ወይም ደግሞ ወንድሜ ያለበትም ታውቂ ከሆነ ውሰጂ። ከእናንተ ጋር በሰላም ያለውን ነገር ነፍታ አያሻፈር የምትይ ከሆነ እኔ ወደ ዱላ የምገባለሁ። መውጣት ያለብኝ ነገር ሙሉ አድርገዋለሁ። ኧረ በአላህ ሶፊያውን እንኳን ስለዛ እኮ እንገላገል። ባለቤትሽን የት ነው ያለው? ባለቤትሽ ከውሰጂ። እሺ ሰሚራን አስወጣልኝ መጀመሪያ ከዚህ ነውጭ እንዴ ለምን ደግሞ ልስማ ነውጭ እ አውጣት ተናገሪ። ምንድን እየተፈጠረ ያለው? እንዴት ልትወጪ ቻልሽ? ይሄው ሪከርዶ ቆይ እንዳትርቅ አስቀምጧላችሁ። አሁን ቀለል እናደርገዋለን። የት ነው ያለው ባለቤትሽ? እሺ እነግርሃለሁ፣ ግን ፋይሉን አታወጣብኝም። በዚህ ልስማማ። ችግር የለውም። ማወቅ ያለበት በሙሉ ያውቃል። እኔ አሁን ሚዲያ ላይ ላላወጣው ይችላል። እንደዚህ ነገር ለራሴ የሚከብድ ነገር ነውና ተመልካቾቻችን ትንሽ ልክም ያልሆነ ነገር ነው። ማስረጃውን አውጥቼ ራሱ ባሳያቸው ራሱ አይፈቅዱም። ዩቲዩብ ሲስተሙ ራሱ አይፈቅዱም። ብዙ ነገር አለና አሁን አንቺ ጉዳይ እኔ አይመለከተኝም እኮ የተጨመላለቀሽ ጉዳይ የራሷ ጉዳይ ነው። የራሷ ጉዳይ በህግ የሚያስጠይቃት ነው። የራሷ ጉዳይ ነውና ላይክ እኔ እንደ ማስፈራሪያ ተጠቅመዋለሁ እንጂ ነገር የሚወጣ ነገር ራሱ አይደለም። ስለዚህ አሁንም ቢሆን ጉዳይ አንቺ አይደለሽም። ለእህትሽም እኔ በምችለው አቅም ሙያዬም ነው እንግዲህ የተጎዳ ሰው ሳይ እኔ ወደኋላ ልል አልችልም። የምችለውን ያህል ለማድረግ ሞክሬያለሁ። ዋጋ የተከፈለኝም እንግዲህ እያያችሁት ነው። እንግዲህ ወንድሜ ከመጥፋት ጀርባ ወይም ተባባሪ ሆና እንግዲህ ከሷ ባለቤት ጋር እንግዲህ ሰሚራ ተባባሪ ሆና አግኝቻታለሁ እና በጣም ለማውራትም ለመስማትም ለብዙ ነገር የሚከብድ ነገር ነው። እኔ እንጃ አሁን ላይ ጥላዬን ራሱ ማመን እንደሌለብኝ አይነት ስሜት እንዲሰማኝ አድርገዋለሁ። ምክንያቱም ሰሚራን ጠቅም ጓትጄ ጎዷት ነገር የለም። ስጣፋ ፈልጌ አግኝቼ ወንድሜ የሆነ ነገር ሲሆን እንደዚህ አድርጌ ይሄን ቤት እንግዲህ ያስመልሽላት ሌላም ነገር እንግዲህ ያላወሮት ደግሞ ወደ ባንኩ የገቡ ብዙ ብሮች አሉ። የራሷ ንብረት ነው። 10 ዓመት ሙሉ ለፍታ ያጠራቀመችው ነው። እኔ ባልኖር ምናልባት ይሄ ነገር ባኩን የሚቀርበት ነገር ነበር። ፈልጌ ያመጣውላት ምናምን ምችሉን አደረኩ። እንግዲህ ምላሽን ደግሞ ያሽት ነው ወንድሜ አደጋ የጣሉት። ስለዚህ አሁን ካንቺ አንድ ነገር ፈልጋለሁ። ባለቤትሽ የት ነው ያለው? የት እንዳለ አላውቅም። አሁን በእርግጥ ግን አልፎ ነው የምንገናኘው። እሺ እና አሁንም ያው መደወሉ አይቀርም እኮ። ስለዛም ታደርጊልናለሽ፣ ትደውይለታለሽ። ከዛም በኋላ እኛ የምንፈልገው ቦታ ላይ እንድትቀጥሪ ታደርጊያለሽ። እሱ በፈለገው ሰዓት ወይ ያለበት ቦታ ትወስጂኛለሽ። የት እንዳለ አላውቅም። ስሚኝ፣ አሁን ምን አለ መሰለሽ እሷ ትውጣ ያልሽው እንደዚህ ልናወራ አይደለም ነው። እሺ ነው። ስለዛ ወደ ገደለው ግቢልኝ። አሁን እንትኑም ታይና ስልክ እንዳለው አውቃለሁ። የምትደዋወሉበት ስልክ ምን እንዳለ አውቃለሁ። ስሚኝ፣ እሱን ታዩ። አይ አሸፈሪ የምትል ከሆነ በራሴ መንገድ ልሂድ አይደለም እኮ በቃ። ቆይ እሺ፣ እኔ ከናካ ስልክ የለውም አለው በቃ ትደውይለታለሽ። አደውይለትም ግን በአንድ ነገር ከተስማማን ነው። እሺ አንተ ጋር ያለውን ነገር አይደለም ለሚዲያ ለሌላም አሳልፈህ አትሰጠኝም። ችግር የለውም። በዚህ እንስማማ። ችግር የለውም። ይሄ መጨረሻ ነው። በዚህ እንስማማ። ችግር የለውም። እኔም ወደ ፈለኩበት ፓስፖርቴን ሰጡኛላችሁ እሄዳለሁ። እሱ ቃል አልገባልሽ። እሱን ቃል አልገባልሽ። ሲቀጥል አንቺ እንደዛ እኔ ብፈልግም ይሄ ከስራ ከኔ ውጭ አንቺ በህግ የምትጠይቅ ግዴታሽ ነው። ብዙ ነገር አድርገሻልና ስለዚህ ህጉ ፈቅዶ እቺ ልጅ ነፃ ነች፣ ዋስትና መፍት ይገባታል የሚል ከሆነ እኔ ከህግ በላይ አይደለሁም፣ ከህግ በታች እንጂ። ስለዚህ ህጉ ራሱ ይፈቅዳል። ይሄን ነገር ቃል አልገባልሽ። ይሄ ያልሽውን ፋይል ግን እኔ ራሱ ይሄን ነገር ሚዲያ ላይ ራሱ ማቅረብ የሚችል አይነት ማንነት የለኝም። አንቺ ራሱ እዛ ስር መገኘትሽ ራሱ ለራሴ ያዝኛለሁ። ለሚዲያ ብቻ አይደለም ለሌሎችም አሳልፋ ለሚመለከቱ እሱ እንደምትሰሪው ነገር ይወሰናል። እኔ አሁን ማለት ሰላምሽን ብትፈልጊማ የኔ ወንድም ሲጠፋ ተባባሪ አትሆኚው ነበር ከባለቤትሽ ጋር። እሺ ለማንኛውም እሱ ስናገኘው ይሻላል። ወንድምሽ ባለቤትሽን ጋር ደውይለት። ስልኳን ስጡን። ይታል ተቀብላችሁት? ስልኳን ስጧት፣ ደውይለት። ስሚ አዳምጪ። መጀመሪያ ከመደወልሽ በፊት በደንብ ጆሮሽን ከተሸደጭ። ከዚህ በፊት ሰሚራ ደውላ ሄደን ነበር ልናገኘው። ስንሄድ
ድምጿን ተረድቶ አልመጣም። ተረዳሽኝ? ስለዚህ ይሄ ነቃ ያለ ሰው ነው ባለቤቷ። ምንም አይነት ምልክት እንዳትሰጪው። ምንም አይነት ምልክት አይቶ ከጠፋ እኔና አንቺ አንላቀቅም። እየሰማሽ ነው? እየሰማሁ ነው። በጣም አሪፍ። ስለዚህ ምንም አይነት ምልክት ሳትሰጪው የሆነ ቦታ እንዲመጣና እንድናገኘው እፈልጋለሁ። ቶሎ በይ። ምንም አይነት ምልክት እንዳትሰጪው። ይሄ ልጅ እዛ ቦታ ካልተገኘ ድጋሜ ቃል አልገባልሽም። ስላለሽ ነገር ስለ ሁሉ ነገር ቃል አልገባልሽም። እንግዲህ ተመልካቾቻችን ትደውለታለች። እንግዲህ ተስፋ እናደርጋለን ዛሬ የመጨረሻ ቀን ይሆናል ብለን እዛው አስቀምጧት። እሷ ነው የመጨረሻው ቀን ይሆናል ብዬ ተስፋ አደርጋለሁ። እስቲ እንሄድና ይሄ ልጅ እያችን ላይ የሚገባ ከሆነ በደንብ ለምንጠየቅ ነው። ደውይ ወይስ ካላስገባችሁኝ ያለች ይሁን እዛው አስቀምጧት ባለች እንዳትመጣ። ስልኳ አይሰራም። ስሜን ታላግጭ እንዳትሞክሪ፣ ልታላግጭብኝ እንዳትሞክሪ። አልደግምልሽም። ይስማሽ ነው አይደል? ታላግጭብኝ እንዳትሞክሪ። ይስማሽ ነው። ግድ የለም ሰሚራ እናስገባት። ጥቅማ እኔ ግድ የለብኝም አስገባት። እንዴት አሳልፋ እንደምትሰጥ ባሏ ስልታዩ ደግሞ ይባስ። አሁን ደውይ፣ ልክ ሰዓት ከምትፈጂ ደውይና እንደሚሆነው አድርጊልን። ደውይ ትልበይ ሰዓት የለም እንዴ እንዳልኩ ካወቀ ያጣፋኛል። ምን ሆነ ነው ግን ሶፊ? አንተ ነገ ስንገባ ፈልጊ ማለት ደውይ። እንዴ ማነው ለእናንተስ ፍቃድ የሰጣችሁ? ደውይ። እሺ ጠርቶ ምንም አይነት ላወር ላይም ስታደርጊ ሊያውቅ ስለሚችል ምንም አይነት ነገር አላደርግም። ያስተውል። ሄሎ ካንዴ እንዴት ነህ? የት ነው ያለኸው? ሳሚራን ማግኘቻት ነበር። አዲስ ነገር አለ ላግኝህ። አዎ ብዛ የተለመደው ቦታ። እሺ በቃ መጣሁ። እሺ ይኸው እንዲያውቅ እንኳን አላረኩትም። በጣም አሪፍ። እሺ እኔ ልሂድ። ይቅርና ወይም እዛ ጋር ምልክት ነገር ሰጥተሽ የሆነ ቦታ ይሄድና ድጋሜ ቃል አልገባልሽ። ይሰማሽ ነው አይደል? ሰማሁህ። ሰሚራ ትቀመጥ ምን እንትን ጌዲ በጣም ጥሩ ተመልካቾቻችን፣ እንግዲህ በስተመጨረሻ እንግዲህ እሷና ካሊድ ወይም ደግሞ እኔን አግቶኝ የነበረ ወንድሜንም አግቷል የተባለ ሰውዬ ጋር እንግዲህ ወተን ልናገኘው እንግዲህ ውጪ ነው የምንገኘው። ስሚ በደንብ ጆሮሽን ከፍተሽ አዳምጪ። እያንዳንዱ ነገር ፋይልሽን ያለው ነገር እያንዳንዱ ነገር ልሰጥሽ ያለው ነገር እንዳለው ልንስማማ ተስማምተናል። ስለዚህ እዚህ ጋር አንድ ጨዋታ ጫወታለሁ ወይ ይሄ ልጅ አስመልጠዋለሁ ምናምን የምትይ ከሆነ ወደ ከራሲ ይሰማሽን አይደለ? ስለዚህ ጌዲ ምን እናደርጋለን? እኔ በዛ በኩል እሄዳለሁ፣ አንተ በዚህ በኩል ትሆናለህ። ማን ነው የምናስገባው? እንግዲህ ተመልካቾች እንደምታዩት ቅያስ ነው። እዚህ ጋር ነው የተቃጠሩት ያለችን ቦታ። ስለዚህ እሱ ይመጣል፣ እኔ ታች በኩል ሆናለሁ። እሱ መሀል ላይ ያስገብተነው እንግዲህ ወዴትም እንዳያመልጥ አድርገን ይዘነው ወንድሜ የት እንዳለ ይሄ ልጅ እኔን አግቶኝ ነበር። ወንድሜንም አግቶ እያሰቃየ የሚገኘው ካሊድ ወይም አረብ ሀገር ያው ሁሉ አመት ለፍታ ያጠራቀመችውን ብር የበላትን ታውቁታላችሁ። እንግዲህ ከዚህ በፊት እኔን አሰቃይቶኝ አግቶኝ እያሰቃየኝ ስለነበር፣ ስለዚህ ተመልካቾቻችን አሁን ጊዜ አናጠፋም። እንግዲህ ደረስኩኝ ምናምን ብሎ ደውሎለታል። ካሜራ ከመግባታችን በፊት እኔ በዛ በኩል ልጅ ጀርባ እቀመጣለሁ፣ እሱ በዚህ በኩል ይሆናል። ማል እናስገባውና እንግዲህ ይዘነው ያለው ነገር እንዳለ እናስፈልፈዋለን። እንግዲህ እንዲቀና እናንተም በዱዓን በጸሎት እንድታገዙኝ እፈልጋለሁ። እንግዲህ እንውረድና ደግሞ ያለው ነገር አንቺም ደግሞ ስልክሽን ሰጣንሻል፣ ስለዚህ ታወሪያለሽ። እንግዲህ ተመልካቾቻችን ወርጄ ነው በዛ በኩል ሆናለሁ፣ ጌዲ በዚህ በኩል ማል ነው እናስገባው። እሺ እንውረድ። እንግዲህ ተመልካቾቻችን ከሶፊ ጋር ተነጋግረናል። ሶፊ በዛኛው በኩል ሄዷል፣ እኔ በዚህ በኩል ሆነናል። እንግዲህ የትም መፈናፈኛ ማምለጫ እንዳይኖሩ አድርገን ነው ያለ ነው። አሁን እስቲ ቆማ እየተጠብቀውና የሚሆነውን አብረን የምንመለከት ይሆናል። እንግዲህ ተመልካቾቻችን አሁን መጥቷል። የሚገርማችሁ ነገር መጥቷል። ራሱ ነው
እንደ ባለፈው አልተጫወቱብንም ጨዋታ። ባለፈው ሰው ነበር የላከው፣ አሁን መጥቷል። ይኸው ደስታቸውን ሲገልጹ ይኸው እያያቸዋቸው ነው። ይኸው ፍቅር ሲተቃቀፉ እንግዲህ ተመልካቾቻችን አሁን እስቲ የሚመጣውን እንመለከታለን። የትም አትሄድም። ቆም ወሬ ትሄዳለህ። ነይ እሺ እናትነኩኝ። እሺ አትገፍተረኝ እንዴ ሰውዬው ጤና የለውም። ልቀቀኝ፣ እኔ ራሴ እሄዳለሁ። ነይ ቶሎ በል። እኔ እሄዳለሁ ራሴ ብሎ ነገር የለም። ነይ ሎጋ አስገባት እሷ ነው። ግቢ። እሺ ልቀቀኝ። ግቢ። የት አለ ወንድሜ? ወንድሜ የት አለ? ወንድሜ የት አለ? ወሬ ነበር ሳመልጥ የነበረው። ስማኝ፣ ወንድሜ የት አለ? አሁን ከዚህ ጋር እንሂድ። ሌላ ነገር ውስጥ እንድገባ ትፈልጋለህ ወይ? ትፈልጋለህ? ሶፊ፣ አሁን ከዚህ ጋር እንሂድ። እሺ፣ ወጥምር ሊሆን ስለሚችል ከዚህ ጋር እንሂድ። በጣም አሪፍ። እሺ፣ ቶሎ በል። ልጆቹን ቼክ አድርጉ በላቸው። ና ግባ። ካሜራም ነይ፣ ግባ ካሜራ ቶሎ በል። ስለዛ ዝጎሎ ከርግ